በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንተ ትንቢቱ የባሕር አሸዋን የዝናብ ጠብታን የዘመን ቁጥር ማን ቆጠረ አለ። ከአብ ጋር ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ። ዙፋኔም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለኩ በባህር ውስጥ ውሃ ላይ ሁሉ ተመላለስኩ አለኝ አለ። ስለ ወልደ እግዚአብሔር ሰው መሆኑን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ በእስራኤልም ዘንድ ተዋረሺ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞታቸውንም ጊዜ ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለ መመለስ እንዲህ አለ። ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብህ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸው ወገኖቹ ይቅር በል። መመስገኛህና ማደሪያ የሆነች ሀገረ ኢየሩሳሌም ይቅር በል። የቃልን በረከት በጽዮንና በልጆቿ ላይ ሙላ። ስለ ሹማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱ ኃይሎች የተቀበለች የሰው ሰውነት ጉበኛ ናት። ከዚህም ሁሉ ጋራ መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር እባብ አበባ እንዲህ አብብ፣ እንዲሁ በቀሉ አብቦ እንደ ሊባኖስ መዓዛቸው እንዲህ የጣፈጠ ይሆን። ዳግመኛም የእግዚአብሔር ስራ ሲያስብ እንዲህ አለ። የሰማይ ንጽሕናውን ጽናቱን ብርሃኑን ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቷን በቀትርም ጊዜ ሀገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሶስተኛው ተራሮች ያቃጥላቸዋልን? ከእርሱ የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክት ነው። በእርሱ የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቹ የከዋክብትን ብርሃናቸው ነው። በእግዚአብሔር ቅዱስ ፍቃድ እንዲህ ያበራሉና በስርዓታቸው ጸንቶ ከላኳቸው ሳይፈልሱ ሳይሳሳቱ ጸንተው ይኖራሉ አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪም አከበረው። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረዶና መብረቅም ተናገረ። ስለ እርሱም ትእዛዙን በረዶ ይዘንባል፣ በቃልም መብረቅን ይፈጥናል። ደመናንም እንደ አዕዋፍ ይበራሉ፣ ነፍሳትንም በእርሱ ፍቃድ ይነፍሳል። የነጎድጓድ ድምፅን በብልጭታው ምድርን ያስፈራዋታል። አውሎና ውርጩ ንፋስን ያስጨንቀዋታል። ሰማይ እንደ ብረት ልብስ የሚሸፍነው እንደ ሰለምታ የብርጭቆ ሰባሪ ይበለጨለጫል አለ። ስለ ዝናብ ተናገረ። ዝናብ የወርድ እንደሆነ ምድር ደስ ያሰኛታል፣ በትእዛዙ ባህር ይደርቃል አለ። አባቶቹ በተሰጣቸው ሀብት ሲያመሰግኗቸው ሄኖክ እግዚአብሔር ደስ አሰኘው፣ ኖኅም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብ በቸርነቱ እንደተገለጠለት፣ 12ቱም ነገድ እንደወለደላቸው፣ በሰውና በእግዚአብሔር ዘንድ እንደተወደደ፣ ሙሴም ስም አጠራሩ የእግዚአብሔር መላእክትንም ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንም የዘላለም ሕግን እንደሰራለት በልብስ ተክህኖና በወርቅ አክሊል እንዳስደነቀ አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስም ወሰደ። የሌዊ ልጅ ኢያሱ ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም በዳዊት ዘንድ ትንቢት እንደተናገረ፣ ዳዊትም ታናሽ ሆኖ ሳለ አርበኛውን
ጎልያድን እንደገደለው አመስግኖታል። ሰሎሞንም በሰላም ወራት እንደነገሰ ኤልያስም ሞት እንዳስነሳ እሳትም ከሰማይ እንዳወረደ ራሱም በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልሳዕም በዘመኑ ጠላቶቹ እንዳስደነገጡት ሁለት ሙታኖችንም እንዳስነሳ አንዱን በሕይወት ሳለ አንዱን ከሞተ በኋላ ሕዝቅያስም ሀገሩን አጽንቶ እንደ ጠበቀ የፋርስም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትና ኃጢአት እንደ አስወገደ የኢዮስያስም አጠራሩ መልካም ነው እንዳለው ኤርምያስም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅኤልም የእግዚአብሔር ጌትነቱ እንዳየ ዘሩባቤልም በቀኝ እጁ እንዳለ ሐቲም ቀለበት ነው እንዳለው 12ቱ ነቢያትም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ዮሴፍንም እርሱ የመሰለ ደግ ሰው እንዳልተወለደ ነውና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምም በፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንም በዘመኑ ቤተ መቅደስ እንዳነጻ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፍ መጨረሻም በሁሉ ቦታ ታላቅ ስራ የሚሰራና እድሜያቸው የሚረዝም የእግዚአብሔር አምላክን አመስግኑት አለ። ይህም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱን ከእኛ ጋር ለዘላለሙ ትኖር አሜን። ዳግመኛ በዚች ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ ሀገሮች ሁሉ ስለ መስበኩና ከባህር በመሰጠምም ወደ ፈጣሪያቸው እግዚአብሔር እስከ መለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገው ታምራት በትምህርቶቹ ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስላደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። ሶስት ወንጌላውያን ያስቀሩትን እስከሚጽፍም መንፈስ ቅዱስ አነሳስተውታልና የወልድንም አኗኗሩን ሰው መሆኑን ዓለም የማይወስነው ታምራት ከዚህ በኋላም ወደ ሰማይ እንደ ወጣና በሰማይ የሚኖር የመላእክት ሰራዊት ስራታቸው አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓቱ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛ በእስክንድርያ ሀገር ውስጥ ቤተ ክርስቲያን የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ ሐዋርያው ጸሎት ይማረን፣ በረከቱን ከእኛ ጋር ለዘላለሙ ትኖር አሜን። የወደቀንትን በአፈት አምላክ ይታረምልኝ። የቅዱሳን በረከት ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግነ አበሳየነ ጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እምእግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልዪ መረስወንተነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።